ምን ያለስ በዛውም የቤኒኑን ምንድነው የተፈጠረው ያጓጓል እሱ አመለስበታለሁ አሁን እኛ ለምዶብን ኮች እንላለን ያው ግዴታ የሙያው ግዴታ ስለሆነ ኮች እንላለን ለኔ አይገልጸውም አሰልጣኝነት የሆነሽ ቦታ ላይ ትገናኛለህ ትለያያለህ በዚህ አጋጣሚ በኮች ሰውነት በመሰልጠኔ በጣም ነው ደስተኛ ነኝ ያሰለጠኙኝ አሰልጣኞች በጠቅላላ አከብራለሁ በጣም ሪስፔክት ሰጣቸዋለሁ ግን በእኔ ኮች ስለሆነ እንትን ነው ይርቅብኛል በሰውነት በመሰልጠኔ በጣም ደስተኛ ነኝ እድሜና ጤና ይስጠው አሜን የቤኒኑ ተሳላለው ያው እዚህ ጋር ያለው ከባድ ነበር ወደ ያው አሬ ነው አንደኛውን ኃላፊነቱን እንትን የወሰደው ወደ ቤኒን እየሄድን ጎማ ልዘረጋ ነዳጅ ብቻ የሆነ ቴክኒክ ችግር ነበርና 2 ሰዓት ከምናምን ፕሌን ላይ እና እየሄድን 2 ሰዓት ከምናምን ሄደናል ሊወርዱ ነው ሲባል እየተመለስን ነው ያለን ካፒቴኑ ወደ አዲስ አበባ ማለት ነው ያው ጋሻ አልሄድም ብለዋል ደግሞ እሱ ቢያወራው ደስ ይለኝ እንዴት አሁን በፕሌኑ ምን መሰለ ለመጀመሪያ ጊዜ ነው ወደ ቤኒን የመጀመሪያው በራሪዎች እኛ ነን ፍላይቱ የለም ነበር የመጀመሪያው እኛ ነበር እና ሄደን 2 ሰዓት ተኩል ምናምን ከሄድን ሱዳን ደርሰን ከዛ ይመለሳል ልክ አዲስ አበባ ዝም ብሎ ይዞራል ምንድነው ይሄ አዲስ አበባን ይመስላል እንላለን ከላይ ወደ እና ከፍ ዝቅ በቃ ዜጋዎችም ነበሩ ጥቁሮች ነበሩ በቃ በጣም ይጮዋሉ እኔ ደግሞ ፕሌን በጣም ነው የምፈራውና ገብርኤልን የወለድኩበት አመት ነው የዛን አመት በቃ ልክ በጣም እርሻለሁ ላበላቦኛል ድንጋጤ ደንግጬ ወረድን እንደምንም ለካ አንድ የሞተሩ ክፍሉ ግማሹ ተበላሽቶ ነው ተባለ እንኳን ላይ ያልተነገራችሁ 15 እና 20 ደቂቃ ቆይቶ እዛው ተነግሯል ላበላቦ ተነግሯል ፓይለቱ እንደምንም ወረድን እንደምንም በቃ ይልዋዲ በጣም ነው የሚናጠው እንዲ መግለጽ አይቻልም ከዛ ወረድን ከዛ ከ15 ከ20 ደቂቃ በኋላ አልገባም በታሪክ ቀድሰኝ ሰውለታል ገብርኤል አልሄድም ቀድሰኝ አልኩ በቃ ለመኑኝ ምናምን ሄድኩኝ ግን እዛ ነኝ ጎል ማግብቼ እንደገና ውጤት ይዘል የመጣደውና በጣም አሪፍ ጊዜ ነበር በጣም የሚገርም ነው በዛሬ ከቃና እየተላለፈ ያለውን የቀጠሮ ፕሮግራም ነው እየተከታተላችሁ ያላችሁት እንዴት ነው ተመቻችሁ ሙሉ ቪዲዮውን ለመመልከት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ አድርጉ ተመሳሳይ ገጠመኞች አሉ በመልበሻ ቤት ውጪ ባሉ ጉዞዎች ላይ እዚህ በፕሌን የዛን ጊዜ እንደ አጋጣሚ ይሁን በቃ አሁን እንትንም ሄደን ነበር ኳታር ሄደን ነበር እንዴት ጎማው ይዘርጋዛም ደግሞ በቃ የዛ ጊዜ ምንድነው መዞር ነው በቃ ለመስማ እና ተመለሳችሁ ያን ጊዜ አይደለም ዞሮ ላይ ዞር ቆየዛው እዛ ፍሬንድሊ ጌም ልናረግ ሄደን ከቱኒዚያ ጋር ኳታር ላይ ኦልሞስት እኮ ላንድ ሊያረግ ነውና አልዘረጋ አለ ጎማ እንደገና ተነሳ ይሄ ማለት ከቤኒን በኋላ ነው ቤኒን 5 ሰዓት ጉዞ ነው 2 ሰዓት ተኩል ተጉዘን ነው ድጋሚ ወደዚህ የተመለስ ነው ከእንደገና ደግሞ ኳታር ደግሞ ሄደን ኳታር ልክ ሊያርፍ አካባቢ ላይ ጎማ ልዘረጋለ ያው ቴክኒካል እንትኑን አስተካከሉትና ብቻ በሆነው ነገሮቹ አረፈ ከዛን የዛን ቀን ነው ኮች እንደውም ልንገራችሁ ይሄ ናሽናል ቲም ማለት ለጉድ የተፈጠረ ነው ሁለት አይሞትም ምንም አይሆንም ሊቢያ እንደዚህ ሊወዳጅ እንደጨዋታ ሊቢያ ሄደን ይተኮሳል ዷሽ አይደለም ሜዳ ከሊቢያ ትሬኒንግ ሜዳ ላይ እንደዚህ እየሰራን ምን እያልን ይተኮስላል የዛን ጊዜ ገና ማን ነው ጦርነቱ ጋዳፊ እንደሞተ ምናምን አካባቢ ጦርነት ነው እንዴት መጣችሁ ይሉናል ሰዎች በቃ ይተኮሳል እኛ አረ እያለ እና ከባድ ጊዜ ነበር በጣም እኛ እኮ ሜዳ ላይ ብቻ ነው እኮ የምናየው ይሄ ሁሉ ትግል አልፎ ያንን ደስታ ለሰጠን ለዋሊያው ድጋሚ እናመሰግናለን እንግዲህ ከጨዋታው በኋላ የመጡ በረከቶች አሉ ውጪ ሄደው የተጫወቱ አሉ የተለያየ ስጦታዎችም ምኖችም ነበሩና እስቲ እነሱን እናነሳሳቸው እኛ ሽልማት በዚያ ጊዜ ያገኘነው ነገር ምንድነው በየጨዋታው ጊዜ ይሄን ብታሸንፉ ይሄን ቡድን ካሸነፋችሁ 5 ሚሊዮን ብር ሰጣለሁ ይላል አንድ በሀብታም ተነስቶ
የሚታየን 5 ሚሊዮን የለውማ። ደሞዛቸው 3500 ነው ደሞዛቸው። እኔ በኋላ ትንሽ 30 ሺህ ብር ሆነችልኝ እንጂ 1500 ብር ነበረ ደሞዛቸው። አዎ ነበረ እንዴ። $30 የኤሌክትሪክ መኪና እኮ ይኖረኝ ነበረ። በዛ የሚገርም ነው። ያ እኮ ነው ያ አሁን እኮ ሊፋኔ የምነዳው እኮ በዚያ ይሄ ስለሆነ ነው። እና ያ ብር ብዙ ብር ነው ያገኘ ነው። በቃ ከድህነት ለመውጣት ይሄን አሸንፍ ነው መመሪያው። በቃ ምንም ያው 3500 ነው ትልቁ ደግሞ የሚያገኘው። ጊዮርጊስ ነበር የሚከፍለው 3500፣ ሌላው 1500 2000 ብር ምናምን ነው የሚጫወቱ። ፌዴሬሽን የሚሰጥህ ጉርሻ የለም። እና አላሙዲ 10 ሚሊዮን ብር ሰጠ ከተባለ 10 ሚሊዮን ብሩ ስንት ነው የሚደርሰን? ሂሳብ ይሰራል። ለሱ ነው ደግሞ አዳነ ይሄን ያህል ውሰድ ያ ምናምን ሁሉም እኩል ነው የሚከፍለው ከአሰልጣኙ ጀምሮ ማለት ነው። እና እያሸነፍን ስንት ብዙ አልበላንም። ማዕት ገንዘብ አንድ ከ700 800 ሺህ ብር በላይ ገንዘብ አግኝተናል። እኛ መንግስት የሰጠን ግን 15 ሺህ ብር ስላሸነፍን ስላለፍን 15 ሺህ ብር ያለውን ነው ያ ሁሉ ሳይታይ መጀመሪያ ጋይ ሰውነት የሰጠው ዓላማ ታሪክ የመስራት ጉዳይ ነው። ያንን አልፎ እንዲሄድ ያደረገው ጥቅማ ጥቅሙን ሳይመለከቱ ለሰጡን ድል አሁንም እናመሰግናለን። መቼም የሰው አክብሮት ሲያገኙ የሚሰጡት ደስታ የሚያሳዩት ነገር የተለየ ነበር። ህዝቡ በጣም ፍቅርና አክብሮትን ለግሷል። እንግዲህ ቅድምም እናንተ ስታነሱት ከእናንተ መሃል አሁን ያዴውን አውቃለሁ ቅርብ ስለሆነን ወደ ኮቺንግ እየመጣ ነው። አሁን እናንተም ተቀላቅላችኋል። የት እንዴት የሚለውን ደግሞ እስቲ እናውራበት። ያው እኛም እንግዲህ አሁን የቢ ላይሰንስ ፋስት ትራክ የቢ ላይሰንስ ወስደናል። በዚህ አጋጣሚ ከስልጠና ከሚሰጡን አንድ አካል ኢንስትራክተር ሰውነት ባይዘው እኛ ለምዶብን ነው ኮች የምንለው ኢንስትራክተር ነው እና ስልጠና የወሰድንበት አለ። የአፍሪካ ኮንቬንሽን በሰጠው የአፍሪካ ካፍ በሰጠው ኮንቬንሽን መሰረት የፋስት ትራክ ቢ ላይሰንስ ወስደናል። እንግዲህ ያው አሁን ኦልሞስት 2 ወር 3 ወር ሆኗል ስልጠናውን ከወሰድን። ያው ወደ ሙያው እየመጣው ነው። እኔ በግሌ እየመጣው ነው ወደ ሙያው። ያው እኔ ከኮቺንግ ኮርሱ በኋላ የራሴ ስፖርት ፕሮጀክት ከፍቻለሁ። ምን ያልተሾመ የሚል ያው ባደኩበት ሰፈር 24 ቀበሌ ነው ማሰራውና ያው እንዳልኩ እኔ ወደና አዳነ ስቴፕ ኦር ትልልቆች ኮች ላይ ለመምጣት ትልልቅ ክለቦች ለማሰራት ኦር ለማሰልጠን ትንሽ መስራት ፈልጋለሁ። ትንሽ ልምድ ፈልጋለሁ። ቀስ እያልኩኝ መምጣት ስለፈለኩኝ አሁን በስፖርት ፕሮጀክት የህፃናቶች አሉኝ እነሱን አሰራለሁ። ከእግዚአብሔር ጋር በስቴፕ ከፍ ያለ ደረጃ ደርሳለሁ። አንጠራጠርም። አዴውም ያው እኔ አሁን ጊዮርጊስ ውስጥ ምክትል አሰልጣኝ ነኝ። አንድ ላይ ፋስት ትራኩን ወስደናል እና እንዳሰለጠኑኝ አሰልጣኞች ስብዕና ያለው አሰልጣኝ ለመሆን እየታገልኩ ነው። እንግዲህ እናመሰግናለን።